ይኸው የብልጽግና መንግስት ፖሊሶች እየገደሉን ብልጽግና ስቶፕ አማራ ጄኖሳይድ ኦሮሞን እየገደልክ አማራን እየገደልክ ስልጣንን መቀጠል አትችልም። ሰላም እነስን ቤተሰብ እንደውቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ አሁንም በድጋሚ በለንደን የኢትዮጵያ መንግስት ማለትም ብልጽግና ተቃውሞ ገጥሞታል። እሱን የምንመለከት ነው የሚሆነው። ለዚህ ደግሞ ትናንትና አንድ ቪዲዮ ሰርቼላችሁ ነበር ስለ ቆሴ ወይም ደግሞ በሀዲያና በጉራጌ መሀል የተደረገ የሚገኝ ግጭት እንዳለ ስምቻችሁ ነበርና በዛ ጉዳይ ላይ ሰፋ ያለ ነገር አለ። እሱን የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ መጀመሪያ ወደ ለንደኑ ተቃውሞ ከመሄዳችን በፊት እዚሁ ሀገራችን ውስጥ እንግዲህ የተለያዩ ተቃውሞዎች አሉና ከነዛ መሃል ቆሴን አስመልክቶ እንግዲህ በጉራጌዎች ያደረገ የሚገኝ ተቃውሞ አለ። ተመልከቱ እስቲ ነገር ይኸው አስክሬኑ ወደ ቆሴ እንዳይሄድ አድርገው ይኸው የብልጽግና መንግስት ፖሊሶች እየገደሉን ነው። ፖሊሶች እየገደሉን ነው። እንግዲህ እየገደሉን ነው። አስክሬኑ ወደ ቆሴ እንዳይሄድ አድርገው ነው እንግዲህ እየገደሉን ያለው። ይኸው የብልጽግና መንግስት እየገደለን ነው። እንግዲህ አስክሬኑን ወደ ቆሴ እንዳናሳልፍ አድርገው በቱክስ እየገደለን ነው። እንግዲህ ስሙት የኢትዮጵያ ህዝቦች እንደምትመለከቱት ነው እንግዲህ የትናንት ነው ከትናንት ወዲያ እየተደረገ የሚገኝ ነገር ነው ኢትዮጵያ ውስጥ እና ስለ ቆሴ ወይም ደግሞ ስለ ጉራጌና በሀዲያ መሀል የተደረገ ስለሚገኝ ግጭት አሰምቻችሁ ነበር። ያላችሁ ካሉ ተመልሳችሁ ቪዲዮ ማየት ትችላላችሁ። በዛ ጉዳይ እንግዲህ ሰፋ ያለ ቪዲዮ ስላለ እሱን የምንመለከት ነው የሚሆነው። እነዚህ ወጣቶች እንግዲህ የሚተኮስባቸው ይዘው ወጡት እንግዲህ ተቋሙ አለ። ተመልከቱ እዚህ ጋር ይሄ ነው እንግዲህ የሆነ የሚገኘው ነገርና ትናንትና ሰምቻችሁ ነበር። በጣም የሚያሳዝን ነገር እዚህ ከተማ ውስጥ እንዳለ ቆሴ በትባል ከተማ ደግሞ በጉራጌና በሀዲያ ማለት ያርገ የሚገኘው ግጭት በጣም ነው የሚያስጠላው። ጭራሽ ቤተክርስቲያን ራሱ ተጠቂ ናት በዚህ ጉዳይ። በነገራችን ላይ ትናንት ሳይቻችሁ ነበር እዚህ ያን የምትመለከቱት ሙዳይ ሙዳት የሰበሩ ካዝና የሰበሩ ወጣቶች ተደራጅተው ማለት ነው ይሄ ነገር የሚያደርጉትና እንዲሁም ተዝካራችሁ ትናንት ያሰማችሁ ቪዲዮ ላይ በተለይ እሱን ተመሳሳይ ብታዩ አሪፍ ነው ብያስባለሁ። እንግዲህ ተመልሳችሁ እንድትመለከቱ ጋብዛችሁ ነው ቢኮዝ እዛ ቪዲዮ ላይ ብዙ መረጃ ነው ያለውና መንግስት የነገር የሚያስቆም ከሆነ ማታ ገብተን እዚህ ሰዎች ረሽነን ነው የምንወጣው አርደን ነው የምንወጣው የሚል ነገር ራሱ ሲተባሉ ሲያወራ ሳይቻችሁ ነበርና ይሄ ነገር እንግዲህ አሁን ትናንትና ዕለት በትናንትናው ቀን እንግዲህ ሲደረግ ነበርና ይሄን ነገር ለምንድነው መንግስት አንድ የማይለው? በነገራችን ላይ እኛ ሀገር ላይ የሆነ ነገር ይሰፍናል አይደል ነው ይሄ ነገር እንደሚያስቆም እናውቃለን። ነገር ግን ለምን ተዘገያላችሁ? ለምን ሰው እስኪሞት ኦኬ እናቶች እስኪጎዱ አባቶች እስኪጎዱ ልጆች እስኪሞቱ ለምን ይጠበቃል የሚል ነገር ማንሳት ፈልጋለሁ። ሁለተኛው ደግሞ በዚህ በሰሜኑ በኩል በአማራ ክልል የተደረገ የሚገኘው በጣም የሚያስጠላ ጦርነት አለ። እስቲ ስሙ ይሄ ወንድማችን ስሙት እስቲ። ቆይ እኔ የምለው ጋይስ የአማራ እናት አታሳዝናችሁ? እግዚአብሔር ያኔ በትግራዩ ጦርነት እንደዛ ጦርነት ሊነሳ ሲል ተነስተን ሁሉም ቲክታከር በሙሉ ስቶፕ ዋር ኢን ትግራይ እያል ጮህን። እኔም ጮህን። ሁሉም ትላልቅ ፎሎወርስ ያላችሁ ቲክታከሮች በሙሉ ጮኻችሁ። ዛሬ አማራ እናት ስትገደል ስትሞት ጦርነት ደጃፏ ላይ መሳሪያ ስናይፐር ተደቅኖባት ስትወል ዝም አላችሁ። እቺ እናት እኮ ቤቷ ስትሄዱ እኮ ጠላውን ውርጎን ወተቱን ቢር ዘርህን ቀለምን ሳትለይ እኮ ነው ቤቷ አስገብታ አስተኝታ የምታስተናግድ። ግን ለሷ ድምጽ ለመሆን አቃተ። አማራን እንደ ህዝብ ትጠሉታላችሁ። እቺ እናት ፖለቲካ አታቅ ምን አታቅ። ድምጽ ሆኗቸው እስኪ በጌታ በአማራ ክልል ጦርነት ይቆም በሉ እስኪ። እናቶቻችን እንባካችሁ ድምጽ ሆኗቸው እስኪ በጌታ። ለምንድን ነው የምትፈሩ? ጦርነትን መቃወም ያስፈራል እንዴ? ጦርነትን መቃወም ያስገድላል? ጦርነትን መቃወም ያሳስራል? ማናዱ ዘረኛ? እኛ እኮ ነን ዘረኞች ይሁን ነው አይደል?
ለአንዱ ድምጽ እንሆናለን ለአንዱ ድምጽ እናንሆን አማራ ላይ ሲሆን ሁላችንም ስም እንላለን ለምንድነው ግን ለምን እውነት ተናግረን ብንሞት አይሻል ወንድማችን እግዚአብሔር ይስጥልና በጣም ነው የሚያሳዝነው እንግዲህ ሰሞኑን ተዘካላችሁ ከአንድ ወር ሁለት ወር በፊት በሰሜኑ በትግራይ በኩል ጦርነት ሊነሳ ነው ሲባል ያልጮህ ቲክታከር የለም ሁሉም ሲናገር ነበር ከኛም ጭምር ከዛ በዛም ታይም ነው ዋንስ ታይም ላይ ትግራይ ክልል ምንድነው አማራ ክልል ጦርነት ነበር የትግራይ ቁም ሲባል አማራ ክልል ጦርነት ነበር ሰው ገና ሊጀምር ያ ጦርነት አስቆመናል እንደምንም ብለን ጮኸን አስቆመናል ግን እየተደረገ ያለን ጦርነት እንግዲህ እናቶች የተጎዱ ነው የሚገኙት የሆነ አካል ጫካ ውስጥ ገብቶ ለሚዋጋው እናት ያለቀሰች አባት ያለቀሰ ልጆች እየሞቱ ህፃናት የተገደሉ በጣም ነው ኢኮኖሚ ያስጠላ ያለው ነገር ቪዲዮችን ብትመለከቱ ስለዚህ ይሄ ነገር እንዲቆም ማንንም እንግዲህ አስተዋጽኦ ያደረገ ያለው ደግሞ ማንንም ይስቃውን የምንሰማው ነገር ሰው የለምና ይሄ ነገር እንግዲህ አሁን ላይ ተቃውሞ ይገኙት በውጭ ላይ የሚገኙ ናቸው በውጭ ላይ የሚገኙ ኢትዮጵያውያን ኤኒዌይስ እስቲ አሁን የተፈጠረው ነገር እንመልከት ስቶፕ አማራ ጄኖሳይድ ስቶፕ አማራ ጄኖሳይድ አብይ አህመድ ተክርም የአማራ ፋኖ ለኢንተርናሽናል ሬድ ክሮስ ቁስለኞችን ሲያስረክብ የተማረኩትን ሲመግብ ለሳቂ እዚህ ውስጥ ሲስቁ አይገርመኝም ለምን የጦጣ ሻምበሎች አሉ እዚህ የዝንጀሮ ጋለሞታዎች አሉ የጅብ አማካሪም አለ ልክ ነው የዱር አራዊት ተመካክሮ በሚኖርበት ሰዓት በጣም የምናሳፍር ስለሆነ ነው ስለዚህ እኔ የአማራ ማህበር በበርኒንጋም ሊቀመንበር ነኝ ፍጹም እባላለሁ ስቶፕ አማራ ጄኖሳይድ ስቶፕ አማራ ጄኖሳይድ Abiy Ahmed is a criminal. Abiy Ahmed is a criminal. Stop Amara genocide. Stop Amara genocide. Abiy Ahmed is the criminal. በለንደን ጀግኖቻችን ታላቅ ተቃውሞ አሰምተዋል Stop Amara genocide. Stop Amara genocide. ለአብይ ዘ ክሪሚናል ያላችሁ 10 ጊዜ ኮፒ ሊንክ አድርጉ ዳውን ብልጽግና ያላችሁ ድምጻችሁንም አሰሙ እንመልከተው Stop Amara genocide. Stop Amara genocide. Abiy Ahmed is a criminal. Abiy Ahmed is a criminal. Stop Amara genocide. አው የህዝባችን ሰቆቃና መከራ በቀጠለበት ባሁኑ ሰዓት ስቶፕ አማራ ጄኖሳይድ ልንል በየቦታው ይገባናል እንደምትመለከቱ ነው እንግዲህ በጣም ነው ይሄ ነገር ለምን እንደው አንድ የማይባል በየጊዜው ትዝ ይላችኋል ሰሞኑን በቅርብ እኮ ተቃውሞ ሲደረግ ነበር ለምንድነው አንድ የማይባለው ይሄ ነገር ለምን ዝም ተብሎ የሚታይበት ምክንያት ምንድነው እኔ አላቅም እኔ ጦርነት ለማንም እንደማይበጅ ማይት ካስፈለገ ወዚህ በትግራይ ክልል የተደረገው ጦርነት ማይት ብቻ በቂ ነው በቃ ምንም ምክንያት አያስፈልግም እኮ ተመልከቱ እስቲ ልጅ ኮይነት የሚሰማው ኢትዮጵያዊ በተቀላላ ይሄን ቪዲዮ ሼር ሳያደርግ ማንም ሰው እንዳልፍ ይሄው አሁን መቀሌ ከተማ ለምገኘው ገብርኤል ቤተክርስቲያን ማለት ነው እጅግ ልብ የሚነካልች ሰውነቱን ተመልከቱት እጅግ በጣም ያሳዝናል በጦርነቱ ምክንያት ነው እንደዚህ ሆነው የሚያሳክመው የለም በአጠገቡ እናት አባት የለውም በዛ አጋጣሚ ስራ የለውምና ይሄን እንግዲህ ይሄ ልጅ ወታደር አይደለ ምን አይደለ በቃ ምንም ያገኘው ስልጣን የለ ያገኘው ሀብት ንብረት የለ በቃ ይሄው ቆሳስሎ ቁጭ ብሏል ስራቶ እናቱን አባቱን አጥቶ ቆሳስሎ ቁጭ ብሎ ነው የሚገኘው ነገም ያማራው አብዛኛው ወጣት ጠፋንታ ይሄ ነው የሚሆነው ይሄን ነገር ፕሊስ በቻርጅ ታቀም ቢያንስ በንግግር ለማፍታት ሞክሩ በዚህ መንገድ አላገም እኔ እግዚአብሔር ይሆንና ኤኒዌይስ በዚህ አሁን በተደረገው ተቃውሞ እንግዲህ በለንደን በተደረገው ተቃውሞ ላይ ምክንያት ሰጥቶበታልና ተመልከቱ እስቲ ይሄን አሳፋሪ ንግግር ተመልከቱ ድምጽን ለማፈን የፉገገር ኮሚሽኑ እየተጠቀመ ያለውን ስትራቴጂ ውጪ ያሉትን ለምን አላሳተፋችሁም የሚል ጥያቄ ተነስተዋል ለምሳሌ ያክል ውጪ ያሉ ወጣቶቻችን አሁን የፈለጉት እውነት ለመመካከር ነው ወይስ የስደተኝነት ወረቀታቸውን ማረጋገጫ ለማግኘት ነው ያረጋሽ ማሙደር ለርሱ አፈርኩኝ ወሸታም ኖት እንዴ
መጀመሪያ ሰልፉን አትገቡም የተባሉት ልጆች በእንግሊዝ ዜግነት ኖሯቸው ወረቀት ኖሯቸው እየኖሩ ያሉት የተቃውሞ ድምጽ ስለሚያሰሙ የተቃውሞ ድምጻቸውን በመፍራት ነው። ሁለተኛ እነዚህ ልጆች ምናልባት የጥገኝነት ጠያቂ ሆነው እንኳን ለመግባት ከልክለዋቸው ከሆነ ማንነታቸውን በመለየት ብቻ የተቃውሞ ድምጽ ሊያሰሙ ይችላሉ ብለው ሐሳባቸውን በመገደባቸው ተጠያቂ ነው የሚሆኑት። መረጃውን በደንብ አጠናክራችሁ ለዩናይትድ ኔሽን ሁላ ነው ፈርባችሁ በዩኬ የምትገኙ ጥገኝነት ጠያቂዎች እንዳለ በተለይ እዚህ ላይ የተሳተፋችሁ አስገቡ ነው የምላችሁ። እንደዚሁ ለእንግሊዝ መንግስት አስገቡ፣ ዩሮፒያን ዩኒየን፣ ለስዊድን መንግስት አጠቃላይ እነዚህን ወጫቸውን ለሚሸፍኑላቸው አካላት ማሳወቅ ያስፈልጋል። ደብዳቤውን ጻፉት በደንብ። አቤት ይሄ አጨብጫቢ ህዝብ አሁን ይሄ ያስጨበጭባል። ሁላችሁንም ኢትዮጵያን በያላችሁ በልናናገራችሁ ነው የመጣ ነው ብለ ዲሞክራሲያዊ የሆነ መድረክ አሳታፊ የሆነ መድረክ አካሂደናል። አይ እነዚህ ጥገኝነት ጠያቂዎች ስለሆኑ አይገቡም፣ እኛ የፈለግነው ብልጽግና ካድሬዎች ተሰብስበን እንሄዳለን የወዳችንን። አሁን ህዝቡ ቻቻ ያደርጋል። ይሄ እኮ ነው የምክክር ኮሚሽኑ ፎጋሪ ኮሚሽን ነው ምላችሁ። ለዚህ ነው በእውነት ኢትዮጵያ ውስጥ ሀገር ውስጥ የተቃዋሚ ፓርቲዎችን አላወያዩም፣ ኢንክሉሲቭ ሊሆን አልቻለም ብለው ለቀው ወጥተዋል። እንደዚሁ ደግሞ በመሳሪያ ታጥቀው የወጡ የተባሉ አካላት አልተሳተፉበትም። የትኛው ጋር ተሰብስባችሁ ነው ታዲያ የሁሉንም ሐሳብ ኢንክሉሲቭ ዲያሎግ ምናምን እናረጋለን የምትሉት? እነ ማህሙድ ድሪር በእውነት አሳፋሪ እኮ ናችሁ። እነዚህ እኮ ጥገኝነት ጠያቂዎች ከሀገራቸው ሐሳባችሁን አትገልጹም። በብሔራቸው በሃይማኖታቸው በተለያየ ጉዳይ ኢትዮጵያ ውስጥ መኖር አትችሉም ተብለው እንግዲህ የተሰደዱ በባህር ጭምር የመጡ ልጆች ሊሆኑ ይችላሉ። ለነሱ እኮ ነው እንዲያውም እናንተን ለየቼ ድምጻችሁ እንዳይሰማ አደርጋለሁ አይደለም ኢትዮጵያ እንግሊዝም መጥቼ ካላችኋቸው እነዚህ እኮ ከባድ ማስረጃ እኮ ነው የሰጣችኋቸው። እንደው ይሄንን ደግሞ የሚሰሙት ከናቤ ቶክ ብቻ የብልጽግና ካድሬዎች ተጽፎ የሚሰጣቸውን ዳንኤል ክብረት ያመጡላቸውን ነው የሚያነቡት። ባይሆን የፉግግር ኮሚሽኑ የሚፈራው እውነትን ነው። የህፃናት ድምጽ ሞታቸው ለምን ይፋ ወጣ? ህፃናት ሴቶች የተገደሉት አማራ በመሆናቸው አማራ ተኮር ጭፍጨፋ የተፈጸመው ለምን ድምጽ ተሰማ? እንዳፈነው ይቀጥላል ብለው ነበር፣ አልተሳካላቸው። ስቶፕ አማራ ጄኖሳይድ! ፍሪ ክርስቲያን ታደለ! የሌላ ሀገር ወራሪ እንደመጣ ሁሉ በአማራው ላይ ድሮን፣ ጀት፣ እግረኛ፣ መድፍ፣ ታንክ የሀገሪቱን ጦር ሰራዊት እንዳለ አማራ ክልል አስገብቶ እየጨፈጨፈ ባለበት ሰዓት ላይ የምክክር ኮሚሽኑ ኢፌክቲቭ ይሆናል ብዬ አልገምትም። ሀገራችን ውይይት፣ ሰላም ያስፈልጋታል። ነገር ግን መሳሪያ ያዘው የታጠቀውን ገሸሽ በማድረግ የፖለቲካ ተቃራኒ ሐሳብ ያለውን ገሸሽ በማድረግ ጥገኝነት ጠያቂ ነው ይሄ ሐሳቡ እኛን ሊቃወም ይችላል በማለት ብዙ አይነት ኢትዮጵያውያንን ኤክስክሉድ በማድረግ የሚመጣ መፍትሄ የለም። ኢንክሉሲቭ የሆነ ዲያሎግ ሁሉንም የሚያጠቃልል ሰላም ሊያመጣ የሚችል አስተሳሰብ ነው መራመድ ያለበት። ጭንቅላቱ በጦርነት የተሰራ ነው አብይ አህመድ እና ቢያንስ ይሄን ሰውዬ እንደው ዞር ብሎ እንደው ሽግግር መንግስት የሚቋቋምበት ነገር ፕላትፎርም ብትፈልጉ ይሄን እንግዲህ እንደምትመለከቱና በነገራችን ላይ ይሄ ነገር በጣም ተደጋግሟል። ቅድም እንዳልኳችሁ ነው። ሰሞኑን ራስ ውስጥ እናስታውስ፣ ሰሞኑን ከአንድ ሳምንት በፊት ያደረገው ነገር እናስታውስ እስቲ። ብናል ፖሊስ ልከውብናል። በስዊድን ስቶክሆልም በዛሬው ዕለት የምክክር ኮሚሽን የተባለ የፉግግር ኮሚሽን የብልጽግና አጀንዳውን ይዞ በስዊድን ስቶክሆልም ስብሰባ እያካሄደ ይገኛል። እኛም ገብተን የተቃውሞ ድምጻችን አሰምተናል። ፍሪ ክርስቲያን ታደለ! ፍሪ ክርስቲያን ታደለ! ተጠያቂ ኖት፣ አከብሮታለሁ። ተጠያቂ ኖት፣ ተጠያቂ ናችሁ እያንዳንዳችሁ። ህፃናት በድሮን እየተገደሉ ነው። ስቶፕ አማራ ጄኖሳይድ! ስቶፕ አማራ ጄኖሳይድ! ስቶፕ አማራ ጄኖሳይድ! ስቶፕ አማራ
genocide. Stop Amara genocide. Stop Amara genocide. He's a killer. Yes. Stop Amara genocide. Yeah, I have a right to speak. I have a right to speak. It's Sweden. Yeah. It's Sweden. It's not Ethiopia. Yeah, I have the right. Yeah, sir. I respect you. Yes, yes. Abiy Ahmed is a killer. Yes. This guy is a killer. Abiy Ahmed is a killer. Stop human rights violation in Ethiopia. Human rights violation. Stop human rights violation in Ethiopia. ትግሬን እየገደልክ ኦሮሞን እየገደልክ አማራን እየገደልክ ስልጣንን መቀጠል አትችልም። አብይ አህመድ must go. አብይ አህመድ ነው ገዳይ። እሱን መከሩት። ያ ለነናገር አንተ አትንካኝ ይሳቀብን yes yeah yeah እያፈኑ ሰው ሊናገር ሲል በሐሳብ መግለጽ አልተቻለም። እንግዲህ በዚህ መንገድ በተለያየ ቦታ ተቃውሞ ባለበት ሁኔታ ሰው እንዳይሞት የተባለ ባለበት ሁኔታ አንዳንድ ሰዎች አጠገባችሁ የምትገኙ አዲስ አበባን ያያያችሁ ቢሾፍቱን ሐዋሳን ያያያችሁ የተለያየ በልማት ለሙ ከተሞችን ያያያችሁ ሀገራችን ሰላም ናት ሀገራችን ልማት ላይ ናት ብልጽግና ላይ ናት እንዴ ነው ማለት የሚቻለው እኔ ልናችሁ እንደዚህ አሁን እኔ ላይክ ይሄን ነገር ባልመለከት እንልቻለሁ ነኝ ኦኬ ሀገራችን ብልጽግና ላይ ናት ሰላም ላይ ናት ልንችላለው ይሄን ነገር ያያየው ግን እዛ ጋር እናት የተንገላታች እየሞተች ልጇ እየሞተባት ያለ ምንም ምክንያት በቃ ምንም ልጁ ስልጣን ያገኝም ስልጣን የሚያገኘው ሌላ ካል እኮ ነው በዚህ የተነሳ ልጇ እየሞተባት ህፃናት የተገደሉ ያየ እዚህ ጋር ደግሞ ስንመለከት እንዴት አያስችልም እንደዛ ለማለት አያስችልምና ይሄ ነገር መፍትሄ ቢሰጠው መልካም ነው በያስባ በነገራችን ላይ ይሄን ነገር የሚዋጉ ሰው ወደ አይደለም አይዘው አሁን ቀደም መጀመሪያ ሳያችሁ በትግራይ ክልል ለዛ ቆሳሰረው ልጅ ወደለም የተዋጋው ምንም አማራጭ ስላጠነበ የተዋጋው ነው ምንም ጥያቄ የለውም ይሄ ነገርና አያከራከረንም ይሄን ለማሳየት እስቲ የቪዲዮ ተመልከቱ የዚህ ወታደር ቪዲዮ ተመልከቱ ይሄ ወታደር ምን እንደሚል በደንብ አዳምጡ እንደ ሀገር እጅግ አሳሳቢ ነገር ነው ያነሳው ስሙት ስቶፕ ዋር ኢን አማራ ጦርነት ይብቃን ለምን የአማራ እናቶች ይሰቃዩ ሀገር ውስጥ ጦርነት ሳይሆን ከውጭ ሀገር ጋር ነው ሁላችንም አንድ ሆነን መዋጋት ያለብን ሁላችሁም ስቶፕ ዋር ኢን አማራ በሚል መሪ ቃል ሁላችሁም ይህን ቻሌንጅ ተቀላቀሉ ይሄንን ንግግር በዛው በወንድማማቾች ጦርነት ላይ እየተሳተፈ ካለ ከአንድ ወታደር በመስማቴ በጣም ደስ ብሎኛል ይልቅ ከዚህ ወታደር ንግግር አንፃር መላውን የኢትዮጵያ ህዝብ እንደ ህዝብ የታዘብኩበትን አንድ ጉዳይ ልንገራችሁ ምታስተውሱ ከሆነ ከጥቂት ወራት በፊት ትግራይ ክልል ላይ ገና ለገና ላልተከሰተ ነገር ግን ይከሰታል ብለን ለሰጋነው ጦርነት ሁላችንም ለማለት በሚያስደፍር መልኩ ሶሻል ሚዲያ ላይ ወተን ያ ጦርነት እንዳይደረግ ድምጽ ሆነናል ይሄንን እየተቃወምኩ አይደለም ትክክል ነው ነገር ግን እንዴት ነው እየተደረገ ላለው ለአማራው ክልሉ ጦርነት ዝም ያልነው አማራ ክልል ላይ እየተደረገ ያለው ጦርነት የወንድማማቾች ጦርነት አይደለም ወይ በዚህ ጦርነት ልክ እንደ ትግራዩ ጦርነት ብዙ የአማራ እናቶች ልጆቻቸውን እያጡ አይደለም ወይ በመከላከያ ሰራዊት በኩልም እንዳሉ ወንድሞቻችን ብዙ የኢትዮጵያ እናቶች ልጆቻቸውን እያጡ አይደለም ወይ ጦርነቱ ላይ ለሌለን ሰላም ቦታ ላለን ምንም ላይ መስል ይችላል ጦርነቱ ላይ እየተሳተፉም ሆነ ጦርነቱ ያለበት አካባቢ ያሉ ወገኖቻችን ግን ምን ያህል ጭንቀት ውስጥ እንዳሉ ግልጽ ነው ስለዚህ ያኔ የትግራይ ጦርነት እንዳይከሰት ሶሻል ሚዲያ ላይ ድምጽ የሆነው ለወረትና ለይስሙላ ካልሆነ እየተደረገ ስላለው ስለ አማራው ክልል ድምጽ ማንሆንበት ምንም ምክንያት የለም ስለዚህ ባካችሁን ሀገራችሁ ኢትዮጵያ በሁሉም አቅጣጫ ሰላም እንድትሆን የምትመኙ ሁሉ አማራ ክልል ላይ እየተደረገ ያለው የወንድማማቾች ጦርነት እንዲቆም ሁላችሁም ይሄንን ቻሌንጅ ተቀላቀሉ አመሰግናለሁ ይሄን እንግዲህ አሁን በነገራችን ላይ በጣም ችግር የሆነ የሚገኘው እኮ በአማራ ክልል ለሚገኝ ጦርነት ድምጽ የምትሆኑ ሰዎች ይጠይቃላችሁ ያሳስራል ባይዙ አሁን ችግሩ ሆኖ እኮ እኛ ቪዲዮ ስንሰራ ሪስክ ወስደን ነው እንጂ በተያያቂ ያደርጋሉ እኮ ኢትዮጵያ ውስጥ ሆነ ከነዚህ አይነት ቪዲዮ መስራት አሁን አማራ ክልል ላይ ያለ ጦርነት ይቆም ብለክ ቪዲዮ ሰራክ ማለት የሆነ የሚጠይቅ አካል አለ በቃ እንዴት አለ ብሩ ችግሩ ይሄ እኮ ነው ለዛ ይመስለኛል አብዛኛው ቲክቶከር ዩቲዩበር ፌስቡክ ላይ ምን እንደሚጽፉትም አይናገሩም ስለዚህ ነገር አይናገሩም ማንንም ሲናገር አንሰማቸውም የሚናገሩ ጥዳሽ ሲታስራው እንሰማቸው ጳጳሳ ጭምር እና በሉቃስ ተወርወራል ይታሰር ተብሎ 6 ዓመት ተፈርዶባቸዋልና አብዛኛው ላይ የሚገኘው እንደዛ ነው ለምን እንደሆነ አላውቅም እኔ አሁንም ቢሆን እየተናገርን የምንገኘው እኛ በዚህ በወታደር በኩል የሞተ የሚገኘው ወንድማችን ነው እህቶቻችን ናቸው ወንድሞቻችን ናቸው በዚህ በአማራ በኩል የሚገኘው እህቶቻችን ወንድሞቻችን ናቸው ስለዚህ ይሄ ነገር ወደ እርቅ ይምጣው ወንድም እንዴ እኔ ከውጭ ሀገር ጋር ጊዜ ጋር ልኮ ይሳለም የምንገኘው እርስ በርስ እኮ ወንድም እኮ ነው ይግድል የሚገኘው ኦኬ የሆነ አካል ስልጣን ላይ ያለ
ለዛ እሱ ለሚጠቀመው እዚህ ወንድሙን ይገላል ይጨፈጭፋል ልጅና በጣም ነው የሚያሳዝነውና ይሄ ነገር ቢቆም መልካም ነው ብያስባለሁ በነገራችን ላይ የአማራውን ክልል እና የትግራዩን ክልል ጦርነት የተቃወሙበት ምክንያት የምንቃወምበት ምክንያት እንዲሆን የማንፈልግበት ምክንያት ዳይሬክት ኢንዳይሬክት ቤተክርስቲያን ትጎዳለች ቤተክርስቲያን ባትጎዳ ዜጋ ነው የሞተ የሚገኘው ወንድሞቻችን እህቶቻችን ናቸው የሞቱ የሚገኙት ልጆቻችን ናቸው አባት እናቶቻችን ናቸው የሞቱ የሚገኙት ስለዚህ ቀደም ያልኳቸው ግን አለ ቤተክርስቲያን ትጎዳለች ቤተክርስቲያን በየትኛው መንገድ የትኛው ሀገር ለጦርነት ቢነሳ ቤተክርስቲያን ትጎዳለች የሆነ ሰው ምሽግ ያረጋታል ይተኮሳል ትመታለች ማለት ነው ይሄ ነገር እንዲሁ ተገቢ አይደለም ይሄ ነገር ይፈልጋል ፖለቲካዎች ይፈልጉታል ግን ተገቢ አይደለምና ይሄን ወንድማችን ስሙት እስቲ ይሄ ቪዲዮ የደረሳችሁ ምናልባት እስከ መጨረሻው ብትሰሙኝ ደስ ይለኛል አንድ መልእክት አለኝ እና ደግሞ እስኪ ሼር አድርጉልኝ ዘር እየቆጠረ ላለ ባለማህተም ማለት ነው በዚህ ዘመን ላይ አንገቱ ላይ ማህተብ አስሮ ዘር የሚቆጥር ብሔር ስር ተወሽቆ ያለ ሰው ካለ እሱ ከሞቱት በላይ ከቆሙት በታች ነው ለኔ በተለይ እኛ የኦሮሞ ኦርቶዶክሶች ማለት ነው በዚህ ሰዓት ላይ በየትኛው ሂሳብ ስሌት ዘር ልንቆጥር የማይገባን ጊዜ ላይ ደርሰናል ዘር መቁጠር በራሱ ኃጢያት ነው ዛሬ አማራ ትግራይ ደቡብ አሁን ካለው መከራ ልታመልጥ አትችልም አንገተ ላይ ማህተብ ስላለ ብቻ ተሳደዳለ ኦሮሞ ስለሆንክም ግን ከዚህ ትተርፋለ ማለት አይደለም አትተርፍም አሁን ያየን ያለነው ነገር ይሄ ነው የኦሮሞ ፕሮቴስታንቶች በደንብ እየሰሩ ያሉት በገጠራማ ቦታ ላይ አሁን ቤተክርስቲያንን እናጠፋለን እያሉ ነው በሬውን ነጥሎ ሸጦ አረብ ሀገር የላካት ያባቷን በሬ መልሳ ሳትተካ ያለኝን በጀት በጅታለው ኦርቶዶክስ ቤተክርስቲያንን ከኦሮሚያ ከገጠራማ ቦታ ላይ እናጠፋታለን ነው ያ ማለት ፖለቲካ ውስጥም ሰርገው ገብተዋል ማለት ነው ከዚህ በፊት ወሃቢያ የሚባለው የእስላም ድርጅትም እንደዚሁ ሲያስብ ነበር ሐሳቡ የነበረው ይሄ ነበር እስላማዊ እናደርጋታለን ኦሮሚያን የሚል ሐሳብ የነበራቸው ጤነኛ ሙስሊሞች አብረው የኖሩ በጣም ስለ ቤተክርስቲያን የሚጨነቁ ሙስሊሞች እንዳሉ ሁሉ ማለት ነው አንዳንድ አሸባሪዎች ከአሸባሪ ጋር ሆነው ቤተክርስቲያን ለማጥፋት የሚሰሩ እንደነበሩ እናቅ ነበር አሁን ደግሞ ፕሮቴስታንቱ ተነስተዋል ማለት ነው ፕሮቴስታንቶቹም እንደዚሁ ነው አሁን ሐሳባቸው ስለዚህ በየትኛው ሂሳብ ስሌት ነው የኦሮሞ ኦርቶዶክስ ሆነ አንገትህ ላይ ማህተብ አስረህ እንዴት ነው ዘር ልትቆጥር የምትችለው ፕሮቴስታንት ውስጥ ብትሄድ ዘር የሚቆጥር አታገኝም አንድ ላይ ያመልካሉ ቋንቋ አይጠይቁም ሙስሊሞቹ ጋርም እንደዛ ነው እኛ ቤት ውስጥ ግን ቋንቋ እንድትጠይቅ ዘርን እንድትፈልግ ትደረጋለ ያ ማለት ቤተክርስቲያንን ለማመናመን ቤተክርስቲያንን ለማጥፋት ከኦሮሚያ ምድር ላይ ለማጥፋት የሚሰራ ነው ይሄ ደግሞ የማይሆን ነው አባቶቻችን ስንት ዋጋ የከፈሉ ናቸው ስንት ዋጋ የቤተክርስቲያን አባት እንኳን ሳይሆኑ እንደነገረሱ ዱኪ አይነቶች ወደ 17 ቤተክርስቲያን በኦሮሚያ ምድር ላይ አስፋፍተው በራሳቸው የሰሩልን ናቸው የነሱ ደም ራሱኛን ይጠይቀናል አቡነ ጴጥሮስ ስንት ዋጋ ከፍለውልናል ለኛ ለኦርቶዶክሳውያን ለኦሮሞ ኦርቶዶክሳውያን እምነታችን ላይ ጠንካራ እንድንሆን ነው የተሰራው ዛሬኛ ልንሽለጠለጥ ዛሬኛ ዋጋ ቢስ ልንሆን አይገባም በደንብ የአባቶቻችንን ፈለግ መከተል መቻል አለብን ብዬ አስባለሁ ይሄ ደግሞ የሚሆነው እኛ ከዘር ቆጠራ ውስጥ መውጣት መቻል አለብን ፖለቲካው ለኛ የሚሆን አይደለም ፖለቲካው ያሁኑ ፖለቲካ ቤተክርስቲያንን የሚያጠፋ ነው ቤተክርስቲያንን የሚጋፋ ነው ቤተክርስቲያንን የሚዋጋ ነው ስለዚህ ለሃይማኖታችን የምናስብ ከሆነ ከእንደዚህ አይነት ቦታ ላይ መራቅ መቻል አለብን እንላለው አመሰግናለሁ ወንድማችን እግዚአብሔር ይስጥልን ይሄን ያለው ነገርና የመጣ ሁሉ ቤተክርስቲያን መጉዳት የሚፈልግ ነው እቺን ቤተክርስቲያን ማጥፋት የሚፈልግ ነው ፕሮቴስታንቱ ሙስሊሙ ብትሉ ስለዋጋዎች ነው ማወራው ፕሮቴስታንቱ ስናወራ እዚህ ያ ቪዲዮ ስንሰራ ፕሮቴስታንት ለስንጠቅስ ሁላችንም የማይመለከቱ ወይ አይመለከታችሁ በቃ አንተ ቤተክርስቲያን እንድጠፋ ማትፈልግ ከሆነ በቃ አንተ ላይ ፕሮቴስታንት ብትሆንም አንተ ላይ አይመለከትም አንተ ቤተክርስቲያን እንድጠፋ ማትፈልግ ከሆነ ሙስሊም ብትሆን አንተ ላይ አይመለከትም ሙስሊሞች ለስናወራ እዚህ ጋር ሙስሊሞች ለስናወራ ያው ወሃቢዎች የሚባሉ አሸባሪዎች አሉ እነዚህ አይስ ነው እነሱ የፈለሰፏቸው አሉ እነሱ በፕሮቴስታንት በኩል ስንመለከት ደግሞ እነዚህ ናቸው የምናቃቸው የሻና ጠፋለን የሚሉ አንድ ቪዲዮ ይጀላችሁ ቀርበው ቀጣይ ላይ እንግዲህ በማታ አካባቢ because በጣም አሳሳቢ ነገር ነው ቤተክርስቲያን ያጠፋታለሁ በጀትና ቤተክርስቲያን ያጠፋ አደርጋለሁ በተለይ በአካባቢ የምትገኝ ቤተክርስቲያን ለዛው ለኦነግ ሸኔ ብር አስከፍዬ እንድትቃጠል አደርጋለሁ ብለው ሲናገሩ የሚያስደምሳን ቪዲዮ አለ ፕሮቴስታንቶችና እሱን እንመለከታለን በዚህ መንገድ ሸኔ ማጥፋት የሚሉ ሰዎች ናቸው ያሉት ፖለቲካውም እንደዛ ሁሉም ሸኔ ወርሯታልና በዛ ጦርነት ሲጨመር ደግሞ ከተጋው ቤተክርስቲያን ናት በተለይ በዚህ በሰሜኑ በኩል የሚደረግ ጦርነት ለየትኛው ጦርነት ተጠቃሚ ቤተክርስቲያን ናት ይወጣው አለበት በቃ
ኦኬ ምንም ከሞት ተቋም ቤተክርስቲያን because በሰሜን በኩል የሚገኝ አብዛኛው ህዝብ ስንት ፐርሰንት ሊሆን በብዛት ፐርሰንቱ ኦርቶዶክስ ነው ሶ ከሞተባት አንድ ሰው ከሞተ ቤተክርስቲያን የተወደች ነው የምትሄደው ለዚህ ተጠቂናት ማለት ነው ቤተክርስቲያን ምሽግ ይደረጋል ይተኮሳል ቤተክርስቲያን ትመታለች በዚህ ማለት በተጠቂናት ስለዚህ ይሄ ነገር እንዳይሆን ይሄን ነገር አባታችን ራሱ እኔ እኮ በጣም ምን ውርደት እኮ ነው ይዘው ውርደት ስላችሁ ውርደት እንዴት ጳጳሳት ባሉበት ሀገር ጦርነት ይደረጋል እንዴት ማስቆም ያቀታቸዋል አይወታባው ጦርነቱ እንዴት ቡጣባችን አቡነ ማቲያስ የጦርነት አስከፊነት እያወቁ በሰሜኑ በኩል የሚደረግ ጦርነት መቆም አለበት ብሎ መሀል ገብቶ መቆም ያቀታቸዋል እንዴት ቡጣባችን አቡነ አብርሃም ይሄ ጦርነት ተገቢ አይደለም ብለው ማስቆም አይናው ምን እንደሚነሳቸው እናውቃለን ሰለየትም ስላየና በሉቃስ ላይ በትክክል በተገቢ መንገድ እንደ አንድ ዜጋ ጠይቃችሁ እንዴት ማቆም ያቀታቸዋል እስቲ ለሰሜኑ ጦርነት የወጣ አንድ መግለጫ አለ ለአማራ ክልል ለሚደረግ ጦርነት የወጣ አንድ መግለጫ አለ ከቤተክርስቲያን ቅዱስ ሲኖዶስ የለም አላየውም ምን አልሰማንም አልዘገበንም የለም ራሱ ለምን አይመለከታችሁም እየሞተ የሚገኘው ኦርቶዶክስ አይደለም እንዴ አባት እኮ አንድ ባባስ እኮ ለሁሉም ኦርቶዶክሳዊ አባት እኮ ነው አይደለም ለኢትዮጵያዊ አይደለም በሰሜን በኩል የሚገኘው ኦርቶዶክሳዊ ለዓለም ልጆች ለዓለም ሰው ሁሉ አባት ነው ዓለም ላይ ሰው ሲሞት ራሱ መግዛው ነበረባቸው አይደለም እዚህ ኢትዮጵያ ውስጥ ያለ ሰሜን ውስጥ የሚገኝ ኦርቶዶክሳውያን ይቆ ካህናት መርጌቶች ይቆና ማለት ነው ይሄ ባለበት ሁኔታ አባቶች ቁጭ ብላችሁ አባት ነንኛ አያስኬድም ባይዘው አያስኬድም ገና ከጀምሩ ማስቆም ነበረባችሁ እናንተ ጀምራችሁበት አይለቁ እንትናቸው የሆነ ስም ለጥፈው መስጠት ሳይሆን ማስቆም አለበት የፈለገው ማስቆም አለባችሁ ዜጋ ይሞታል ንጹሃን ዜጎች ይሞታሉ እዚህ መሃል አይናው ጦርነት የሚፈልጉ የሚወዱ የሆነ ነገር የሚፈልጉ አካላት እንዳሉ እናውቃለን ግን በዛ መሃል ንጹሃን ይሞታሉ ንጹሃንስ የቤተክርስቲያን ልጆች ናቸው ሰንበታ ልጆች ይመለከታቸዋል አባቶች መናገር አለባችሁ በግልጽ ይሄን ነገር በቃ የደረሰው ድረስ መናገር አለ እናውቃለን አንዴ ይሄ ነገር አንሱ እንጂ ሁለተኛ መድረክ እንደማታገኙ እናውቃለን ግን ያችን አንዷን መድረክ ያገኛችሁትን ተናገሩባት በቃ ሁለተኛ ተናገሩ እውነት ተናግሮ መሞት ነው የመሸበት ማረሻ ይባላል አንተ ተናገራት ያገኛችሁትን መድረክ ተናገሩባት የምትከለከሉት ምቆ ሁላችሁም አንድ ስለማትሆኑ እንጂ ሁላችሁም አንዳችሁ የምትናገሩ ማን ይከለከላችኋል መድረኩ እናንተ ነው ማን ይከለከላችሁ ይችላል እኮ ይሆናል እንድትናገሩ የማይፈልግ ጦርነት የሚፈልገው የሆነ ደግሞ ጦርነት የማይፈልግ አለ ጦርነት የሚያፈልገው መጥቶ ሲናገር ይሄኛው ያፍነዋል ይሄ በተስማሙስ በቃ አለቀ ነገሩ አጭር ጊዜ ማውቃት የሚችል ነገር ነው ስለዚህ አባቶቻችንም ይሄን ነገር ዝም እንዳትሆን ፈልጋለሁ ጎንደር የእናት ቤት ናት ማለት የደጋጎች መኖሪያ ጎንደር በጣም ህዝቡ ስምት ላይ ባያት ማልጠግባት ነጋሽዬ ነጋሽ በዳዳ አገሩን የማይጎዳ ይላል የማርያም ወርቅ በትክክል እንኳን እግዚአብሔር ለቤት አበቃ እንግዲህ ጎንደር ብዙ ጊዜ መጣል በጣም ብዙ ጊዜ እንደመጣህ አውቃለሁና ጎንደርን ሰው ሳያቃትም ይናፍቃታል እያወቀም ፍቅሩ ይበረታበታልና በነጋሽ በዳዳ ጎንደር እንዴት ናት ጎንደር የእናት ቤት ናት ማለቴ በቃ ብትመጣ ታርፈበታለ ታዝንበታለ ትደሰትበታለ ኦርቶዶክስ ሆነ ስትመጣ ተከበርበታለ ሀገር ሆነ ስትመጣ ደግሞ ተነክስበታለ እና ሀገር ማንናት ካሉ ጎንደር የሀገር መልክ ስለሆነች ነውና እኔ ወዳታለሁ የእውነት ወጣቶቿ ጨዋ አባቶቿ በምርቃት የተንቆጠቆጡ ህዝብ ምን ልልህ እንደምችል አላውቅምና ከልክ በላይ ነው በቃ ጎንደር ናት ህዝቡ ያስደንቃል ለራሱ የተደረገለት እስኪመስል ወንድም ዓለም ጋሼ እያለ ያስተናገደ ለሊቱን ሙሉ እየቆመ ለቤተ ክርስቲያን ዋጋ የሰጠ ድንቅ የሆነ ወጣት በእውነት ኮርቼባቸዋለሁና ስንት ወዬ ጎንደር ለመጀመሪያ ጊዜ ነው ጎንደር ኦልሞስት ካሁን ጋር ወደ 5ኛ ጊዜ ነው ስመጣ 5ና ከዛ በላይ ነው የመጣሁትኝ እንግዲህ ይሄ ደግሞ በዋናነት ይሄኛውን ትንሽ ለየት የሚያደርገው ከሌሎች ጎንደር ከተማ ላይ ላለች የማርያም ቤተክርስቲያን የገቢ ማሰባሰቢያ መርሃ ግብር ላይ ከበረከቱ ለመሳተፍ መገኘቴ ነው እሺ ጎንደርን ጠቅላላ አርገሲ በአንድ ቃላት ግለጽ ብትባል ጎንደር ላንተ ምን አንድ ቃላት አይገልጸውማ ማርያምን ብዙ ቃላትም ተገጣጥሞ ጎንደርን ሊገልጿት አይችሉምና እንደው በትንሹ ስገልጻት የደጋጎች መኖሪያ በቃ የደጋጎች መኖሪያ ደግ ሀገር
I don't know እንዴት ያንሳል እና ምንድነው አትበለኝ አሳነሰ ተብዬ ደግሞ እንዳልወቀስ በቃ የደጋጎች መኖሪያ ጎንደሩ ብዙ ነገር እናመሰግናለን እኔም አመሰግናለሁኝ ለመላው ጎንደር ውስጥ ላሉት የጎንደር ነዋሪዎች ወደ ውጭም ላሉት ሁሉ እግዚአብሔር ያክብርልን እግዚአብሔር ይስጥልን ትመቻላችሁ ጎንደር የመጀመሪያ ነው ሳድርበት ምናምን አለፍኩበት እንጂ የመጀመሪያ ነው ሳድርበት ያው የመጀመሪያ ማለት ይቻላል ብዙ ሰዎች ጎንደርን ሳያቋት ይናፍቋታል ከመጡ ዋረዶም በጣም የመጨረሻ ወዷታልና ጎንደርን ግለጻት ጎንደር በጣም ህዝቡ ማይረሳ ሪስፖንሲቢሊቲ ነው የሚሰጥ በጣም ማክበር ይችላል እግዚአብሔር በሚያውቀው ጎንደር የመጣነው ያለ አገልግሎት ነው እየተደረገልን አቀባበል ግን የሆነ ተአምር ነው ቀሌላ ዶ ከመጠን በላይ ሲሆንብኝም እንደዛ ነው የተደረገውና በጣም ደሞ እስካሁን እየገረመኝ ያለው ልክ እንደኔው አይነት ፍንዳታ ወጣት እግሬን አጥቦ ካጠው በኋላ ስሞ ቃዎች በጤ ሊቆርጠው ማለት ነው ሳሞ እግርን ሳሞ ነበር ላይ ማ በጣም ነው የገረመኝ አውርቻለሁና በአጠቃላይ የጎንደር ህዝብ እንደውም እንደሰማነውም አይደለም ከዛም ይባሰ ነው ማስተናገድ ይችላል መንከባከብ ይችላል መውደድ ይችላል ማክበር ይችላል በአጠቃላይ ጎንደሬዎች በእውነት ከልብ አድርጌ ነው ማመሰግናቸው ወድጃቸዋለሁ ቴንክ ዩ በጣም ነው ማመሰግናለሁ ደሞ ወይ ያያ ተመስጫለሁ እኮ ሁሌ የምትናፍቀኝ ሁሌ ደስ የምትለኝ ባያት ማልጠግባት ጎንደር አያት ጎንደር ብዙ ጊዜ መጣል ምን ያህል ጊዜ መጣል እኔ ከ6 ከ7 ጊዜ በላይ መጥቻለሁ በቃ መጀመሪያ ያየዋት ቀን የተሰማኝ ደስታ አሪፍ በጣም ደስ ይል ነበረ እና ጎንደርን ምንድነው ልክ ስለ ጎንደር የሚነገር ነገር አለ በቃ እሱ ነው የምታገኘው ጎንደርን ብዙ ሰው ሳያቃት ይናፍቃታል ስለ ጎንደር ሲነገረው በጣም ብዙ ነገሮችን ያስባል እና ጎንደርን አንተ እንደ አርቲስትና ቃላት እንደማያጣ ሰው ጎንደር ምንድነው ምትላት ይከብዳል ሳታቃትም ትናፍቃታለህ አውቃትም ትናፍቃታለህ ቀስማ ለምን ያመሰግናለሽ ዘለደተ እሺ ድረስ ወይ ጎንደር የመጀመሪያ ነው በጣም በሚገርም ሁኔታ ጎንደርን እንዴት አያት እስቲ ልደት ስለ ጎንደር ነገርን ቢሉ ሰዎች ጎንደርን እንዴት አያት ግለጻት እስቲ የምር ይሄ ያለ አይደለ ስታነበው የነበረውን መጽሐፍቶች ላይ ስታነበው በብዙ ነገር ስትሰማው የነበረውን የኢትዮጵያን ታሪክ ፍንትው አድርጎ ቁጭ አድርጎ የሚያሳይ ሀገር ነው ከነገስታቱ ጀምሮ እያንዳንዱ ነገር ኢትዮጵያዊነትን በጣም አብዝቶ አጉልቶ የሚያሳይ ሀገር ነው ጎንደርና የህዝቡ አቀባበል ፍቅር እያንዳንዱ ነገር ክርስትናው ምን የከየትኛው ጀምሮ ምን ልል እንደምችል አላቅም በጣም ደስተኛ ነኝ ጎንደር በጣም ልዩ ናት በባህላዊም ነገር በሃይማኖታዊም ነገር በታሪክም በብዙ ነገር በጣም ብዙ ነገር ያለበት ቦታ ነው በጣም ደስ ይላል ብዙ ቦታ አብረን ሄደናል በጣም ብዙ ሰዎች አቀባበል አድርገውልናል የጎንደር ሰዎች የተቀበሉና አቀባበል ምን አይነት አቀባበል ነው እኔ የጎንደሩ አቀባበል ከየትኛውም ከሄድኩባቸው ቦታዎች የጎንደሩ አቀባበል ከኤርፖርት ጀምሮ መሀል ከተማውን ያ ሁሉ ህዝብ ወጥቶ ያ ሁሉ መኪና ተሰልፎ ምን እንደታየ ነውና በጣም ይለያልና ይሄ ለሰው ያላቸውን ፍቅርና አክብሮት የሚያሳይ ነውና ይሄ ደግሞ የኢትዮጵያዊነት መገለጫ ነው እና ይሄ ዜጋ ኦኬ በዚህ መንገድ የሚገለጽለት ህዝብ ዜጋ ነው ኢትዮጵያ ዜጋ ጦርነት ይገባል ሞት ይገባል ድሮን ይገባል ጥይት ይገባል መትረየስ ይገባል ለዚህ አይገባም ባይዘው እንግዲህ ተንከባከበን ኢትዮጵያዊ መልኩን እንደውም እንደዛ ለማድረግ ሞከር ከነሱ እንዲማር ማድረግ እንደዛ ቢሆን አሪፍ እንጂ ለዚህ ህዝብ ጦርነት ማወጅ ጦርነትን ከባድ ነው በጣም እና ሁላችንም በዚህ ጉዳይ ድምጽ ማሰማት አለብን በያስባለሁ ዝም ማለት የለብንም በትግራይ ላይ እንደጮህን ለዚህ መጮህ አለብን በያስባለሁ በትግራይ ላይ ጮህን ለምን ከተባለ በፊት በትግራይ ላይ ከሚሊዮን በላይ ኢትዮጵያን ሞተዋል ምንም ጥቅም ነው የተጠቀመ የለም ሁሉም በቃ ፖለቲከኞች ናቸው ያሽነው የተጠቀሙት እንጂ ዜጋ ተጠቀመ እሱ ስለምናቀው ዳግም እንዳይነሳ ጮህን ይሄኛው ደግሞ እንደዘመን አለበት እንዲሁም በሚሊዮን የሚቆጠሩ ሰዎች ሞተው ከዛ ጦርነቱ ቆሞ ከዛ ረገበው አሁን ሊናስ ነው ምንጮው ወይስ ሰዎች እንዳይሞቱ ቢያንስ አሁን እኮ ሚሊዮን ሰዎች አልሞቱም ብላችሁ ነው እዛ ታይለርስ ማቆም መጣር ነው የሚገባን እየተደረገ ጦርነት እና የዛን ጊዜ ራሱ ጋር ሲገባን ነበር እኮ አላቀም እንዴት እንደምላችሁ ላይክ
አማራ ክልል ውስጥ ጦርነት አለ የተደረገ ነው የሚገኘው በትግራይ ክልል ጦርነት ይጀመራል ነገር ነው ሊጀመር ይችላል ነው ፕሮባቢሊቲ እኮ ነው ለዛ ጮሁን ዋን ስለ ታይም አማራ ክልል ጦርነት አለ ማንንም አልተናገረም በዛው ታይም ላይ ጦርነት አለ አማራ ክልል እና እኔ አላቅም ምን እንደምላችሁ ብቻ ኤኒዌይስ ድምጻችሁን አስተውሉ ዝም ብሎ ለማለት ፈልጋለሁ ቪዲዮአችን የሚስል ነበር ያው ተማራችሁበት አዲስ ነገር እንዳገኛችሁበት መረጃ ምን ወስዳችሁበት አይጠራጠርም በቀጣይ ባሪፍ ነው አስተማሪው እንደምንመለስ ነው የሚሆነው ላይክ እና ሼር ማድረግ እንዳይረሳ ሸር ቀውልኝ